ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በመጀመሪያ ድምጾች በረ፣ በሸ፣ በቀና በበ ቃላቶችን እየመሰረቱ ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ ሆነን እያነበብን የምንሄድ ይሆናል። በመጀመሪያ ግን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣው እንደተለመደው ቃላት ምስረታ ነው ማለት ነው። በመጀመሪያ ድምጾች በረ፣ በሸ፣ በቀና በበ ቃላቶችን መስርቻላችኋለሁ። እነዚህን ቃላቶች አብረን እያነበብን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን መጻፍ ደግሞ ለእናንተም ጠቃሚ ስለሆነ እየጻፋችሁ መለማመድ አለባችሁ። አሁን በመጀመሪያ ፊደሎች እነዚህ ላንብበላችሁና ቃላቶችን ደግሞ በመጀመሪያ ፊደሎችን አንዳንዶችን ነጥዬ አነብላችኋለሁ። እዛ ደግሞ ቃሉን ባንድ ላይ እያደረጉ አነብላችኋለሁ። እናንተ ከኔ ጋር እንደዚህ እያነበባችሁ ተከታተሉ። ወደ ቪዲዮ። ኦኬ ይቺ ማነች? ረ፣ ረ፣ ሸ፣ ቀ፣ በ። በእያንዳንዱ ቃላቶችን መስርቻላችኋለሁ። እነዚህን ቃላቶች አብረን እያነበብን እንሄዳለን ማለት ነው። በሬ የሰራሁላችሁን በመጀመሪያ አነብላችኋለሁ። ከዛ በሸ እያለ ይቀጥላል ማለት ነው። በሬ የሰራሁትን ሳነብላችሁ የመጀመሪያው ቃል ስለምን ይላል? ረዳት፣ ረዳት ይላል። ረዳት የሚለውን ስናይ ረ ማለት ከረ ቤተሰቦች የመጀመሪያ ድምፅ ነው። ይሄው ረ እቺ ነች። ዳ ደግሞ ከደ ቤተሰብ አራተኛ ፊደል ነው። ት ከተ ቤተሰብ ስድስተኛ ፊደል ማለት ነው። እነዚህ ፊደላት ወይም ድምፆች ስርዓት ባሉ መልኩ ተደርድረው ስናነባቸው ረዳት፣ ረዳት የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚህ ላይ ምን ይላል? ረቂቅ፣ ረቂቅ ይላል። ረቂቅ የሚለውን ስናይ ረ ማለት ከረ ቤተሰቦች የመጀመሪያ ድምፅ ነው። ቂ ደግሞ ከቀ ቤተሰቦች ሶስተኛ ድምፅ ነው። ቅ ከቀ ቤተሰቦች ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ተደርድረው ስናነባቸው ረቂቅ፣ ረቂቅ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ረጅም፣ ረጅም ይላል። ረጅም የሚለውን ስናይም ረ ማለት ከረ ቤተሰቦች የመጀመሪያ ድምፅ ነው። ጂ ደግሞ ከጀ ቤተሰቦች ስድስተኛ ድምፅ ነው። ም ከመ ቤተሰቦች ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ረጅም፣ ረጅም የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ይላል ረብሻ፣ ረብሻ ይላል። ረብሻ የሚለውን ስናይም ረ ማለት ከረ ቤተሰቦች የመጀመሪያ ድምፅ ነው። ብ ደግሞ ከበ ቤተሰቦች ስድስተኛ ድምፅ ነው። ሻ ከሸ ቤተሰቦች አራተኛ ድምፅ ነው። እነዚህ ድምፆች ስርዓት ባለው መልኩ ተደርድረው ስናነባቸው ረብሻ፣ ረብሻ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ይላል ረዴት፣ ረዴት ይላል። ረዴት የሚለውን ስናይም ረ ማለት ከረ ቤተሰቦች የመጀመሪያ ድምፅ ነው። ዴ ደግሞ ከረ ቤተሰቦች አምስተኛ ድምፅ ነው። ት ከተ ቤተሰቦች ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ተደርድረን ስናነባቸው ረዴት፣ ረዴት የሚለውን ቃል እናገኛለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ በሸ የሰራናቸው ቃላቶች አሉ። በሸ በሰራናቸው ቃላቶች ደግሞ እናነባለን ማለት ነው። ይኸው በረ የሰራናቸውን እዚህ ላይ አነበብን። አሁን ደግሞ በሸ ቤት የሰራናቸውን ቃላቶች እናነባለን ማለት ነው። የመጀመሪያው ቃል ከዚህ ላይ ይላል ሸለቆ፣ ሸለቆ ይላል። ሸለቆ የሚለውን ስናይም ሸ ማለት ከሸ ቤተሰቦች የመጀመሪያ ድምፅ ነው። ለ ደግሞ ከለ ቤተሰቦች የመጀመሪያ ድምፅ ነው። ቆ ከቀ ቤተሰቦች የመጨረሻ ድምፅ ነው። እነዚህ ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው ሸለቆ፣ ሸለቆ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደግሞ ከዚህ ላይ ይላል ሸቀጥ፣ ሸቀጥ ይላል። ሸቀጥ የሚለውን ስናይም ሸ ማለት ከሸ ቤተሰቦች የመጀመሪያ ድምፅ ነው። ቀ ደግሞ ከቀ ቤተሰቦች የመጀመሪያ ድምፅ ነው። ጥ ከጠ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው ሸቀጥ፣ ሸቀጥ የሚለውን ቃል ማግኘት እንችላለን ማለት ነው። ሸቀጥ የሚለውን ቃል እናገኛለን። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ይላል ሸመት፣ ሸመት ይላል። ሸመት የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ድምፅ ነው። መ ደግሞ ከመ ቤተሰቦች የመጀመሪያ ድምፅ ነው። ት ከተ ቤተሰቦች ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው ሸመት፣ ሸመት የሚለውን ቃል ይሰጡናል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ሸለመ፣ ሸለመ ይላል። ሸለመ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለም ከለ ቤተሰቦች የመጀመሪያ ፊደል ነው። መም ከቤተሰቦች የመጀመሪያ ፊደል ወይም ድምፅ ነው ማለት ነው። እነዚህ የመጀመሪያ ድምፆች ወይም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሸለመ፣ ሸለመ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ሸቀለ፣ ሸቀለ ይላል። ምን ይላል ማለት ነው? ሸቀለ፣
ሸቀለ። ሸቀለ የሚለውን ስናይም ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ቀ ደግሞ ከቀ ቤተሰቦች የመጀመሪያ ፊደል ነው። ለም በተመሳሳይ ከለ ቤተሰቦች የመጀመሪያ ፊደል ነው ማለት ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸቀለ ሸቀለ የሚለውን ቃል እናገኛለን ማለት ነው። ኦኬ በሸ የሰራናቸው ቃላቶችን ከዚህ ላይ ያነበብንን፣ ቀጣይ ደግሞ በማን የሰራናቸው እናነባለን ማለት ነው። በቀ የሰራናቸው ማለት ነው። መሪ መጀመሪያ ቀን እያደረግን በሰራናቸው ማለት ነው። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ቀናት ቀናት ይላል። ቀናት የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ድምፅ ነው። ና ደግሞ ከነ ቤተሰቦች አራተኛ ድምፅ ነው። ት ከተ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው ቀናት ቀናት የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ቀለም ቀለም ይላል። ቀለም የሚለውን ስናይም ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለም ከለ ቤተሰቦች የመጀመሪያ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለም ቀለም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ቀጠሮ ቀጠሮ ይላል። ቀጠሮ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ጠም ከጠ ቤተሰቦች የመጀመሪያ ፊደል ነው። ሮ ደግሞ ከረ ቤተሰቦች የመጨረሻ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀጠሮ ቀጠሮ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ቀበሌ ቀበሌ ይላል። ቀበሌ የሚለውን ስናይም ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። በን በተመሳሳይ ከበ ቤተሰቦች የመጀመሪያ ፊደል ነው። ሌ ደግሞ ከለ ቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀበሌ ቀበሌ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ቀደም ቀደም ይላል። ቀደም የሚለውን ስናይም ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ደም ከደ ቤተሰቦች የመጀመሪያ ፊደል ነው። ም ደግሞ ከመ ቤተሰቦች ስድስተኛ ፊደል ነው ማለት ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀደም ቀደም የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን በቀ የሰራናቸው ቃላቶችን አነበብን ማለት ነው። ቀጣይ ደግሞ በመጨረሻ ዛሬ ይዤላችሁ የመጣው በበ የሰራናቸው ቃላቶችን እናነባለን ማለት ነው። የመጀመሪያው ቃል ከዚህ ላይ ምን ይላል? በላይ በላይ ይላል። በላይ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ደግሞ ከለቤተሰቦች አራተኛ ፊደል ነው። ይህ ከየቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በላይ በላይ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? በፊት በፊት ይላል። በፊት የሚለውን ስናይም በማለት ከቤተሰቦች የመጀመሪያ ፊደል ነው። ፊ ደግሞ ከቤተሰቦች ሶስተኛ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በፊት በፊት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? በኋላ በኋላ ይላል። በኋላ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ኋ ደግሞ ከቤተሰቦች ዲቃላ ወይም ውስብስብ ፊደል ነው ማለት ነው። 8ኛ ደረጃ ላይ ነው የሚገኘው። ዲቃላ ወይም ውስብስብ ፊደል ነው የሚባለው። ከሁለት ፊደላት ተደቅሎ የመጣ ነው። ለምሳሌ ከቤተሰብ ከሁለተኛው ከሁና ከወቤተሰቦች ከአራተኛው ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ሆሄ ነው ማለት ነው። ላ ደግሞ ከለቤተሰቦች አራተኛ ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በኋላ በኋላ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? በረታ በረታ ይላል። በረታ የሚለውን ስናይም በማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ደግሞ ከቤተሰቦች የመጀመሪያ ፊደል ነው። ታ ከቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በረታ በረታ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ከዚህ ላይ ምን ይላል? በየነ በየነ ይላል። በየነ የሚለውን ስናይም በማለት ከቤተሰቦች የመጀመሪያ ፊደል ነው። የም ከየቤተሰቦች የመጀመሪያ ፊደል ነው። ነም በተመሳሳይ ከቤተሰቦች የመጀመሪያ ፊደል ነው ማለት ነው። እነዚህ ፊደላት ወይም ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው በየነ በየነ የሚለውን ቃል ይሰጡናል ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። እናንተ ስታነቡ በመጀመሪያ ፊደላት ነጣጥላችሁ ታነባላችሁ። ከዛ ደግሞ ቃሉን በአንድ ላይ እያነበባችሁ መለማመድ አለባችሁ ማለት ነው። እንዲሁም ደግሞ ማንበብ ብቻ ሳይሆን ቪዲዮን ደግሞ እያቆማችሁ እየጻፋችሁ መለማመድ አለባችሁ። ዋናው ነገር እየጻፋችሁ ከእጃችሁ ጋር አብሮ መሄድ አለበት ማለት ነው። እየጻፋችሁ እያነበባችሁ እንደዚህ ሲሆን ለእናንተ በጣም ግልጽ ይሆንላችኋል ማለት ነው። እንደዚህ እያደረጋችሁ ተከታተሉ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03
4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ